አንድ ጉደኛ ጥያቄ እያየሁ ነው ቲክቶክ ላይ ለሀበሻ 1000 ብር የሚሸጥ ዕቃ ለፈረንጅ ሲሆን 10000 ብር መሸጥ እንዴት ይታያል? ላኢላሃ ኢላላህ። ሙሽራዋ ብቻ ነች እንጂ በዚያን ጊዜ የምትፈልገው ሚዜዎች አይደሉም። ሚዜ የሚባል ነገር ራሱ በኢስላም የለም። በአባችን አለመጠራት ወንጀል ነው። እንደ ኢስላም እያወራን ነው ያለ ነው። አፍሪካ ቲቪ ስለ ኢስላም ነው ፈትዋ የሚሰጠው። የፍርድ ቤቱ ያሌላ ነው። ባለቤት ብዙ ጊዜ ልጅ የምንወለድ ስለው አይፈልግም። እነዚያ ሷሐቢዎች ቀብር ላይ ተገኝተው ቁርአን ቅሩላቸው፣ ያሲን ቅሩላቸው፣ ተባረክ ቅሩላቸው፣ ሰለዋት በሉላቸው አላሉም። ነቢ ዓለይሂ ሰላቱ ወሰላም ለአንቺ ከፍ አድርጎ ለሱ ቀንሶ ለሌላዋ ጨምሮ ሊሰጥ ይችላል። አባት እንደ ችግራችሁ እንደ ሁኔታችሁ። ሁለት ልጆች ቢኖሯት እህትሽ አንዱ አንቺ ጋር ይጠባ ሌላው ባይጠባ ያልጠባው ለአንቺ ልጆች አጅነቢ ነው። ወማ አርሰልና ቀብለከ ኢላ ሪጃለን فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራምን የምትከታተሉ ሁሉ እየተጠባበቃችሁ ያላችሁ እንዲሁም በቲክቶክ ላይ ይህንን ፕሮግራም የምትከታተሉ ወንድም እህቶች ዛሬም እንደተለመደው ጥያቄዎቻችሁን ላስተናግድ እዚሁ ቴሌቪዥን ላይ ተቀምጫለሁ። በቴሌፎን ማግኘት የምትችሉ ቴሌፎን ላይ ደውሉ። ቲክቶክ ላይ መላክ የምትፈልጉ ደግሞ በጽሁፍ ላኩ። ጀዛኩሙላህ ኸይር። የምችለውን መልሳለሁ፣ የማልችለውን ለመሻይኾች አቀርባለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا. إياك نبرة. مرحبا. عند راس. أكلوا عدلنا راس يا دوا ما درجت. عند إيش؟ عدلنا يا راسو. የአይምሮ ችግር ነበረበት። ባልየው አንድ ነው ዘመን አንድ ሰው ነው ራሱ ያ ሰው ደግሞ በአቅሉ አይደለም ራሱ ያጠፋው ማለት የዛኛው ማድረግ ይቻላል ወይ? እስቲ እንደገና ንገሪኝ። እስቲ እንደገና አይሰማም፣ ይቆራረጣል። ግልጽ አልሆነም እንዴ? ንገሪኝ። ራሱ ያጠፋ ሰው ነው። ራሱ ያጠፋ በአቅሉ አይደለም። የዛ ማድረግ ይቻላል ወይ? ምን ማድረግ ይቻላል ወይ? የዛ ሰው ጀነት ሊወፍቅ ምን ማድረግ ይቻላል ወይ? አዎ አብዶ ከሆነ እኮ አብዶ በሚሰራው ተጠያቂ አይደለም። አቅሉ ችግር ካለው በዚያ ራሱ በማጥፋቱ ተጠያቂ አይደለም። ስለዚህ አላህ ይማረው ይባላል። እሺ ሽክራን ባረከላሁ ፊክ። መግሪብን እና ኢሻን በአንድ መስጊድ እንዴት ይታያል ነው? ሙሳፊር ከሆነ ይቻላል፣ በሽተኛ ከሆነ ይቻላል፣ ዝናብ ካለ ይቻላል። ከነዚህ ዑዝሮች ውጭ ግን አይቻልም። ይሄን ካደረኩ አላህ በእዝነቱ አየኝ የሚለው ንግግር እንደ መሃል ላይ ይያዛል እንዴ? አይያዝም። ስተት ነው ግን አይባልም። استغفار ማድረግ ያስፈልጋል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. የጥቢ ጉዳይ ለመጠየቅ ነበረ። አሁን የኔ ልጅ አለ እና የእህቴም ልጅ አለ። የእህቴ ልጅ የኔን ጡት ከጠባ አጅነቢ አይሆንም ለኔ ልጆች? አዎ ለሴቶች ልጆችሽ አጅነቢ አይሆንም፣ ወንድማቸው ነው፣ የጡት ወንድማቸው ነው። እሺ የኔ ልጆች ለእህቴ ልጆች አልጠቡም የሷን ጡት?
እነሱ ባይጠቡም ችግር የለም። እሱ ከጠባ ለሱ እህቶቹ ናቸው። ለሷ የጡት ልጆች ግን አይደሉም። ለሷ አጅነቢ ይሆናሉ ማለት ነው። ወንዶቹም አጅነቢ ይሆናሉ፣ ሴቶችም የእህት ልጅ ነው የሚሆኑት እንጂ ልጆቿ የጡት ልጆቿ አይባሉ። አንቺ ሁለት ልጆች ቢኖሩሽ አንዱ ሁለት ልጆች ቢኖሯት እህትሽ አንዱ አንቺ ጋር ይጠባ ሌላው ባይጠባ ያልጠባው ለአንቺ ልጆች አጅነቢ ነው። የጠባው ወንድማቸው ነው። خلاص ጀዛከላህ ገብቶኛል። ባረከላሁ ፊክ። السلام عليكم ورحمة الله. السلام عليكم. وعليكم السلام ورحمة الله وبركاته. يا شيخ مرحبا. አባቴ ህይወት አከፋፍሎን ነበረ ሳይሞት በፊት ማለት ነው። እንዴት አድርጎ? 4 ነን፣ አንድ ወንድ አለ። በህይወት አከፋፍሎን አሁን ሲሞት ወንድማችን እኔ ወንድ ነኝና 2 እጅ ነው የምወስደው ብሎ አለን። በህይወት እያለ አከፋፈለን ማለት ሰጣችሁ ማለት ነው? አዎ ሰጠን ቦታውን። ስለዚህ ሰጠን፣ ይሄ ላንቺ ብሎ ሰጥቶናል። አዎ ይሄ ማለት አከፋፍሏችኋል ማለት ሳይሆን የውርስ ነገር ሳይሆን ይሄ በዱንያ እያለ ይሄ ላንቺ ይገባል ይሄኛው ለሱ ይገባል ብሎ ሰጥቷል ማለት ነው። ውርስ ማለት አሁን እሱ 2 እናንተ አንዳንድ መውሰድ ያለባችሁ መቼ ነው? እሱ ከሞተ በኋላ በሱ ስም የሱ ንብረት የሆነ ገንዘብ ካለው ነው እንጂ በህይወት የሰጣችሁ ነገርማ እሱ ጨርሶታል እኮ ሰጥቷችኋል። እሱ አይመለከተውም። አባታችን ጨርሶታል። አዎ አባታችሁ ግን ለእናንተ የሰጣችሁ ብቻ ገንዘብ ላይሆን ይችላል፣ ሌላም ሊኖረው ይችላል። እዚያኛው ገንዘብ ላይ የጋራ ንብረታችሁ ስለሆነ በስትወርሱ እንደ ኢስላም እሱ 2 እጅ እናንተ አንድ እጅ ነው የምትወስዱት። በህይወቱ ግን ለአንቺ ከፍ አድርጎ ለሱ ቀንሶ ለሌላዋ ጨምሮ ሊሰጥ ይችላል አባት፣ እንደ ችግራችሁ እንደ ሁኔታችሁ። ይሄ የውርስ ክፍፍል አይባልም፣ ስጦታ ነው የሚባለው። ከሞተ በኋላ ግን 20 ብር 10 ብር እንኳን ካገኛችሁ እሱን ለሱ 2 እጅ ለእናንተ አንድ እጅ አድርጋችሁ ነው መስጠት። ያሽ አንድ ጥያቄ ደግሞ ድገሚ። 2 ምን ቸገረሽ? አባታችን እንደዚህ ካከፋፈለን በኋላ የልጅ ልጅ ከሰሰን። ወንድማችን ትልቅ ወንድማችን ሞቷል። የልጅ ልጅ ከሰሰን። ከሶን ካበቃ በኋላ ጨረታ ላይ ወጣ ቤቱ። ያ አባታችን ያከፋፈለን ግቢ ማለት ነው። ጨረታ ላይ ከወጣ በኋላ አንዷ እህታችን ቤቷን ሸጣ ያን ጨረታ ላይ እዛ ጨረታ ላይ አስቀረችው። ያን ጨረታ ለልጁ ድርሻው ተሰጥቶ ልጁ ወጣ። ምን ድርሻ አለው? የለውም እኮ የልጅ ልጅ እኮ ምንም ድርሻ የለውም። በፍርድ ቤት ነው አይከሰሰን። ታዩ ይሄ ፍርድ ቤት የዝም ብሎ የስሜት ፍርድ ቤት ነው እንጂ እንደ ኢስላም በፍርድ ቤት ከሰሰን። ያው ጨረታ ላይ ወጣ ቤቱ። እንደ ኢስላም እያወራን ነው ያለ ነው። አፍሪካ ቲቪ ስለ ኢስላም ነው ፈትዋ የሚሰጠው። የፍርድ ቤቱ ያሌላ ነው። እናንተ ከአባቱ በፊት የሞተ ልጅ ከአባቱ በፊት ነው አይደል የሞተ ወንድሙ አንተና አባታቸው እሱ አይወርስም። እንዲያውም ከልጁ ንብረት አባት ውርስ አለው። እናንተ በእጃዙር ከዚያ ከልጁ ንብረት ያለው ልጅ ከሆነ የሞተው ከሱ ንብረት እናንተ ድርሻ አላችሁ በኢስላም። ምክንያቱም አባታችሁ ከሱ ይወርስ ነበር፣ እናታችሁ ከነበረች ይወርሱ ነበር። እናታችሁና አባታችሁ ደግሞ ከሱ የሚወርሱት ገንዘብ እነሱ ሲሞቱ ወደ እናንተ ይመጣ ነበር እንጂ የልጅ ልጁ ዝም ብሎ እኛ የሰው ሰራሽ ህጉ መሬት ህግ ስለሰጠው ሐላል ሆነለት ማለት አይደለም።
ተግባብተናል አሁን አዎ ተመለሰልኝ ጀዛከላህ ኸይር አብሽሩ እሺ ሽኩራን አመሰግናለሁ مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحب ጥያቄ ነበረኝ እሺ እየሰሙኝ ነው ኡስታዝ አዎ እየሰማሁ እሺ እንትን ነው ይሄ ኦፕራሲዮን የሚደረግ ሰው ደም መስጠት ይፈቀዳል እኔ ኦፕራሲዮን ልሆን ብል እርሶ ደም ያስፈልገዋል ሲባል ቢሰጥ ማለት ነው አይደል አዎ ትልቅ አጅር አለው እንጂ እንደውም ትልቅ አጅር አለው እኔ ከዚህ በፊት እኮ የሆነ ነገር ስለሰማው ደም ያንዱ ደም ለአንዱ ነጃስ አይደለም ወይ የሚል ነገር ስለሰማው የለም አብሽሩ ይሄ ለህክምና በፍጹም በምግብነት አይደለም የሚወሰደው خير جزاك الله خير شكرا السلام عليكم وعليكم السلام ورحمة الله وبركاته አንድ ጉደኛ ጥያቄ እያየሁ ነው ቲክቶክ ላይ السلام عليكم ورحمة الله وبركاته እና ሴቶች ከባሎቻቸው ጋር ካደሩ ሲታጠቡ ጸጉራቸውን መታጠብ ግዴታ አለባቸው ወይ የሚል ጥያቄ አለ አሁን ብዙ ሰው ለዚህ ነው ስለ ዲኑ ብዙ ማያውቅ ሰው አለ እኔ ከነዚህ ከማያውቁት ጋር ነው ከጀማሪዎች ጋር ነው ስላቸው አረ አንተ የምትለውን ቴሌቪዥን ላይ ብዙ ጊዜ የምታወራውን ሁሉም ሙስሊም ያውቀዋል ይሉኛል አያችሁ አይደል በጀናባ ጊዜ ጸጉራችንን መታጠብ ግዴታችን ነው ወይ የሚሉ ጥያቄ አለ እኛ እንኳን ማስተማር ከጀመርና 18 ዓመታችን ነው ከዚህ ያለፈ እንግዲህ ኢትዮጵያ ከ1000 ዓመት በፊት ነው እስላም ገብቶ እየተማርና ያለው በተለይ በአገራችን የጧሃራ የሶላት ነገር ብዙ ትምህርት ተሰጥቷል ማለት ይቻላል ቢሆንም ግን ማያቅ ሰው ማአት ነው ያለው ተመልከቱት እኔ ዛሬ ስንት ዓመት ጅዳ ያለው ዋትስአፕ እንደተጀመረ እኔ ከባሌ ጋር በማደርጋቸው ግብረስጋ ግንኙነቶች ስታጠብ ካንገቴ በላይ ታጥብ ያላቅም የምትለኝ ሴት አግኝቼ ነበር በዛን ጊዜ ለመሻይኾች ሲናገር አረ አብዳሃል እንዴ ደሞ አንተስ ምን ዋናት ያጋጠመች እንዴት ይሄንን አታቅም ማንኛውም ሴት እናቷ ትነግራታለች እንደዚህ ሲናምን ምናምን ይሉኝ ነበር ይሄው ተጻፈ ሴቶች ከባሎቻቸው አብሮ ካደሩ ሲታጠቡ ጸጉራቸውን የመታጠብ ግዴታ አለባቸውን አዎ ግዴታ ነው ወኢን ኩንቱም ጁኑባን ፈጠሃሩ ጀናባ ከሆናችሁ ተጸዳዱ የሚለው ሸዳው ፈጠሃሩ ያለው ሁሉ ነገራችሁን ማለት ነው ስለዚህ ባካችሁ ህዝባችንን እናስተምር መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ عليكم السلام ورحمة الله مرحبا في الذي يورا بالاي هنا نيكا ማውረድ እንዴት ይታያል የተጠላ ነው ኒካህ እንትና የወራ ባላይ ያለች የተፈታች ሴት ያደም ምንም አይቆጠርላትምና እዳዋን ያረዝማል ከሚልም ሊሆን ይችላል ሌላም ምክንያቶች ሊኖሩ ይችላሉ ግን ክልክል ነው የተጠላ ነው حرام ነው እና እንዴት ነው ኒካው ሊወርድ ይችላል ግን ፍቹ ይወርዳል ፍቹ አይወርድም የሚሉ ሰዎች በጣም ጥቂቶች ናቸው ብዙም ማስረጃም የላቸው አብዱላህ ኢብኑ ዑመርን መልስ ብለዋል የሚለውን ሐዲስ ነው የሚያመጡት መልስ ማለት ተፈታለች ማለት ነው የሚያመለክተው ግን على ما درجو በጣም የታዘዘው فطلقوهن لعدتهن ነው የሚለው مرحبا በሶላት ውስጥ በሱጁድ ወቅት ዱዓ ማድረግ ትልቅ ቦታ እንዳለው ቢታወቅም በዚህ አጋጣሚ ከአረበኛ ውጪ በአማርኛ ቋንቋ ዱዓ ማድረግ እንዴት
እንደሚታይ ብትነግሩኝ ነው። ሱና ሶላቶች ላይ በሌሊት ሶላቶች ላይ በትርፍ ሶላቶች ላይ ችግር የለውም የሚለው ነው እኔ የሚያሳምነኝ። ምክንያቱም ሌሊት ቁጭ ብሎ ተነስቶ ሰውየው ዱዓ ሊያደርግ ፈልጎ ሱጁድ ላይ ሆኖ አላህ እንዲቀበለው ፈልጎ አረበኛ ማንዶልዶል ያልቻለ ማንቸልቸል ያልቻለበት ያልሐፈዘ የሚናገረው አረበኛ እርግማን ይሁን ልመና ይሁን የማያቅ በቋንቋውን መናገር የለበትም ማለት ይከብዳል። ፈርድ ሶላት ላይ የሚደረጉ ዱዓዎችን በአረበኛ ነው ማድረግ ያለባችሁ። ሐፍዙ፣ አረበኛ ተማሩ፣ አረበኛ ወቁ፣ አረበኛን ስሙት፣ እንደ ቋንቋችሁ አድርጉት። ናም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። በሎ አለ መርሃባ ጠይቁ። ልጠይቅ? አዎ። እሺ፣ ጥያቄ በሐጅር በተመለከተ ነው። ሐጅር ለምሳሌ የሆነ አንድ ሰው እንትን ይበደልና የሆነ ሐጅር የሚያስደርጉ ነገሮች ለምሳሌ ማለት ነው። ሐጅር ማኩረፍ። ሐጅር እዚህ እኛ ባለንበት አካባቢ ማለት ነው። እኛ ባለንበት አካባቢ ለምሳሌ ሰርግ ይደረጋል፣ አንዳንድ ነገር ይደረግና ለምሳሌ ልብስ አንድ አይነት አድርገህ መልበስ አለ። የሴቶች ለምሳሌ ማለት ነው አንድ አይነት ልብስ አዳድሪ ምናምን የሚባል ባህል ነገር አላቸው። ምን በይን? ለምሳሌ አሁን እኔ ልድር ከሆንኩኝ የእኔ ቤተሰቦች የሚስቴ ቤተሰብ ማለት ነው ሚዜዎች ማለት ነው አይደል? አዎ እንደ ሚዜዎቹ ነው። ደግሞ የእናቲቱ ጓደኞች ምናምን ወደ አማቶቿ የሆነ ለመሄድ ለባብሰው ሲሄዱ የነ ኢስራፍ ነው ምናምንን ተብለው ይተሃጀራሉ። አሁን ያና ሀጅሩ 50,000 ብር ይከፈላል። 50,000 ብር ትከፍላለህ፣ ሀጅሩ ይነሳልሃል ይባላል። ይሄ ከሸሪዓ ጋር እንዴት ነው? ወይ ሀጅሩ ብቻ ነው ወይ ገንዘቡ ብቻ ነው? እንዴት ነው ማለት? ጀዛከላሁ ኸይር ባረከላሁ ፊክ አላህ ይحفظك። ቴሌቪዥኑን ዝጉት። ቴሌቪዥኑን ድምፁን አጥፉት። ያለው የዚህ የሀጅር ጉዳይ የሚዜ ልብሶች የማናንሽ ልብሶች ይሄ ከፈረንጆቹ ጋራ የተወሰደና ነብዩ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ሐዝወ القذة بالقذة حتى لو دخلوا جحر ضب لدخلتموه ያሉት የረሱል ሰለላሁ ዐለይሂ ወሰለም ማስጠንቀቂያ አሁን በልጆቻችን በሚስቶቻችን በእህቶቻችን እየተተገበረ ያለው የትልቅ ስተት ነው። እንዲህ ያለውን ሰው እንደዚህ ያለ አታድርጉ ብሎ የሚመክር ዓሊም መጥቶ የማያከብሩትን በገንዘብ ቢቀጡ ችግር የለውም። በገንዘብ ግን ገንዘብ ተቀጥቶ ትታለፋለህ ማለቱ ነው አደገው። ገንዘብ ተቀጥቶም መቀጣት በዚያው አለበት፣ መቅረት አለበት። አንዳንድ ጊዜ አስታውሳለሁኝ ይሄ ድብልቅ እንዳታደርጉ ምናምን ተብሎ መቀጫ ጥሎ የነበረ ድር ነበረና አዲስ አበባ እና አንድ ሰውዬ ምን ሲል ሰማሁኝ፣ ኧረ መቀጫው ወደ 200,000 ብር ነው ሽራተናው ሆቴል ካደረክ ተብሎ እኔ ሽራተን ነው የማደርገው፣ እንግዶች ያሉብኝ፣ መቀጫው 200,000 ብር ነው ከፍላለሁ ለድሩ፣ በዚያውም ሰደቃ ይሆንልኛል ሲል ሰምቼው አውቃለሁ። በፍጹም እንደዚህ ያለ የኢስላም ማዳከሚያ የገንዘብ ጉልበትን ተጠቅሞ እስላምን ማዳከም አላህ ዘንድ ያስጠይቃል። ስለዚህ መጀመሪያ እህቶቻችንን ሴቶችን መምከር ያስፈልጋል። ሙሽራዋ ብቻ ነች እንጂ በዚያን ጊዜ የምትፈልገው ሚዜዎች አይደሉም። ሚዜ የሚባል ነገር ራሱ በኢስላም የለም። ምን ያደርጋል ሚዜ? እሷ ናት የተዳረችው ኒካህ የታሰረላት። ሌላው ምን ባይነውና ነው አብሮ እሷ ጋር የሚያጀበጅበው? እንደዚሁም ሴቶቹስ በራሳቸው ሊተዋወቁ ሲገናኙ አብራ የእህቶቿን ዘመዶቿን ጓደኞቿን ተመሳሳይ ልብስ ለብሶ መሄድ ጋጠ ወጥነት ነው። ባካችሁ ተከልከሉ፣ ታረሙ ነው የምንለው እኛ። እና እየተወሰደ ያለው እርምጃ በጣም ጥሩ ነው። ቅጣቱም ሀጅሩም ያስፈልጋል። እንደዚህ ገንዘብ አለኝ ብሎ ቅጣታችሁ ነው ያውላችሁ ወረውርላችኋለሁ ብሎ
ይህን ህግ የሚጥሰውን ሰው እርምጃ ሊወሰድበት ሊቀጣ ይገባዋል በፍጹም ማሸማቀቅ ያስፈልጋል ጀዛኩሙላህ ኸይር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أستاذ مرحبا أستاذ የስልክ ኒካህ እንዴት ይታያል የስልክ ኒካህ ማለት ከተዋወቁ ችግር የለውም አንቺን የሚያውቁ ቃዲዎች አንቺን የሚያውቁ ምስክሮች አንቺን የሚያውቅ አባትሽ ወይ ወልየል አምርሽ ሆኖ ምስክሮችም ካወቁ ያንቺን ድምጽሽን የሚለዩ ሆነው ኒካህ ቢታሰር ምን ችግር አለው እሱን የሚያውቅ ከሆነ አባትየው ልጄን ዳርኩልህ ሲለው ተቀብያለሁ ሲል እየሰማው አሁን ደግሞ ከስልክ ያለፈኮ ወደ ዙም ወደ ተለያዩ የሙባሽር አሁን እኔ እንደምቀርበው አይነት በዋትስአፕም በቴሌግራሙም ልክ እንደዚህ እየተያዩ መዳር ስላለ ምን ችግር አለው እሺ ኡስታዝ ጀዛኩሙላህ አሁንም ደግሞ ያቁት ልጅ ማግባት ለምሳሌ ቤተሰብ ፈቃደኛ ባይሆንና ንካላስርም ቤት በሸሪዓ ማሰሩ ሐራም ይሆንብኛል ሸሪዓ ፍርድ ቤቱ አምኖበት ጉዳዩን አባት እንቢ ያለበትን ምክንያት በትክክል ከዝምድናው ውጭ ሌላ ምክንያት ሳይኖር እሱን የሚያሳምነው ምክንያት ሳይኖር እንቢ ብሎ አንቺ ደግሞ ማግባት ፈልገሽ ሄደሽ ለሸሪዓ ፍርድ ቤት አስረድተሽ ይሄ አባቴ የወንድም ልጅ ነው ልንጋባ ፈልገናል እሱ የወንድሜ ልጅ አልድርሽም ብሎ እንቢ ያለኝ ሸሪዓ ፍርድ ቤት ይዳረኝ ስተት ውስጥ እንዳልወድቅ ብለሽ አምኖበት ከዳረ ሸሪዓ ፍርድ ቤቱ ማን ይከለክለዋል የሸሪዓ ፍርድ ቤት የመጨረሻ ባለስልጣን ነው አባቶች በጣም አምባገነን ሲሆኑ ያለ ምክንያት ትዳር እንቅፋት ሲሆኑ ሸሪዓ ፍርድ ቤት ሊድር ይችላል ሌላ ቦታ አትሄዱ ሸሪዓ ፍርድ ቤት ሄዱና ይዳሯችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ መርሐባ ጥያቄ ነበረኝ ኡስታዝ እሺ አንድ ነጋዴ አንድ ከውጭ ለምሳሌ ፈረንጂ ቢመጣና አበሻ ሲመጣ ሁለት አይነት ዋጋ መስጠቱ እንዴት ይታያል ያኛው ስለማያውቅ ያገሩን ዋጋ ነው ስለማይከራከር ያገሩን ዋጋ ሳይከራከር እሱን ጨምሮ መሸጥ እንዴት ይታያል ወይስ በዶላር መንዝሮ እየነገረ ነው አይ አይደለም በኢትዮጵያ ብር ለምሳሌ ለአበሻ 1000 ብር የሚሸጥ ዕቃ ለፈረንጂ ሲሆን 10000 ብር መሸጥ እንዴት ይታያል لا اله الا الله እነሱን ማታለል እኮ ማለት ነው ማታለል ስለዚህ ክልክል ነው ማታለል ውስጥ ይገባል ማታለል ባለንትኖችን ከአቅም በላይ አርጎ ማዋዶ መሸጥ የተከለከለ ነው ይሄ ግብን ፋሂሽ የሚሉት ትርፍ ከማን ነው ከመጠን በላይ የሆነ ትርፍ ማትረፍ የተከለከለ ሌላም ጥያቄ ነበር ይመስላል ለምሳሌ አንድ ሰው አግብቶ በመንግስት ተቋም ሄዶ ቀበሌ ወይም ወረዳ ሄዶ ያላገባ ማውጣት እና ያላገባ ሰርተፊኬት ይዞ መንቀሳቀስ እንዴት ይታያል በሸሪዓ ፍርድ ቤት ኒካስዋል እንደኔ ለሌላ ነገር እንደኔ ፈቷታል ነው ምለው አይዱ አመልክቶ ትዳር የሌለኝ መሆኑ ተጣርቶ ምናምን ይሰጠኝ ይላል አቶ ገሌ የሚባሉ ሰውዬ እኛ ጋር መተው ትዳር እንደሌላቸው አረጋግጠን ሰተናል ብሎ አይደል የሚሰጠው ታዲያ ትዳር የለኝም ብለህ ትዳር አለህ ብለህ እንዴት ነው ምን እንከላከለልህ በምን እንከላከል ሌላው ደግሞ ጥያቄ ከዚህ ጋር ተያያዘ እናንተ ብቻ እኮ አይደለም ይሄ ለኮንዶሚኒየም ብላችሁ ወይም ሌላ ነገር መሬት ለመቀበል ወላ ምናምን አይደለም እኮ ውጭ ሀገርም እንዲህ ነው ይሉኛል ፈረንጅ ሀገር ብቻቸውን ሲሆኑ ለየራሳቸው ክፍያ ስለሚከፈላቸው አንድ ላይ ሲሆኑ ቤቱም አንድ ይበቃቸዋል አልጋው አንድ ይበቃቸዋል ስለሚሏቸው አይ እኔም ለብቻዬን የምኖረው እኔም ለብቻዬን የሚኖረው አብራችሁ አየናችሁ ሲሏቸው አይኛ እኮ ፍሬንዶች ነን እንጂ ባልና ሚስቶች አይደለንም ይያሉ ራሳቸውን ያታልላሉ ይባላልና እኔ የተፈቱ ነው የሚመስለኝ ማቀው የገባኝ ያነበቡት ኪታብ ላይ የገባኝ የሚቀለድበት ነገር የሌለበት ቀልድ የሚባል ነገር የማይገባው ነገር ጋብቻና ፍች ነው እና ሌላው ከዚህ ጋር ተያያዘ ጥያቄ ነበረኝ ኡስታዝ እሺ አንድ ሰው እንደዚሁ ውጭ ሀገር አሁን አሜሪካ ለመውሰድ አንዳንዴ ያጎት ልጅ
ምንድነው የውሸት ጋብቻ ለውጭ ለመውሰድ ብሎ የውሸት ጋብቻ ቢፈጽሙበት አጋጣሚ አለ እኮ ባልና ሚስት ናቸው አይደል? ባልና ሚስት አይደሉ? ላ ግን የውሸት ሚስቴ ነች ባሌ ነች ብሎ ውጭ ለመሄድ ማለት ነው። ማን ላይ ነው የተጋቡት? ሸሪዓ ፍርድ ቤት? በመንግስት ሸሪዓ አይ መንግስት ማሱ ማጋባት አለማጋባቱ ራሱ እኮ ተጋብተናል ብለው ግን እንደ ሸሪዓ ቁጭ ብለው ለምሳሌ ድሮ ሴቶቹ መሄድ አትችሉም ሐጅ መሄድ አትችሉም ያለ ባል ሲባሉ ሄደው የውሸት ባል ተጋባን ይሉ ነበር። የውሸት ባል የሚባል የለም፣ የውሸት ሚስት የሚባል የለም። ባል ካለ ባል ነው፣ ሚስት ከተባለች ሚስት ነች። ይሄ በመንግስት እንግዲህ አላቅም በእኛ ሸሪዓ ፍርድ ቤት ስለተጋቡ ነው እንጂ መንግስት ፍርድ ቤት ላይ ውል አውጥተው ወስደው ለዶክሜንት ተጠቀሙበት ባልና ሚስት ተብለው እንደ እስላም ይታያሉ ወይ? እንደኔ አይታዩም ነው። مرحبا جزاك الله خير. بارك الله فيكم الله يحفظكم. طيب جزاكم الله خير. تنش نرفنا تملسن النيالن بزو أتراب. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. جزاكم الله خير. كرفت بوالا تملسنال ጥያቄዎቻችሁን እንደገና ልናይ ጀምረናል። ከዑዝር ከጠራሁ በኋላ ጸጉሬን ለብቻ ጸጉር ቤት ሄጄ ታጥቤ ተሰርቼ ከመጣሁ በኋላ ገላዬን ቤት መጥቼ መታጠብ እችላለሁ? ይቻላል? አዎ። ጸጉሩ ለብቻው ታጥቧል የሆነ ቦታ ላይ ሌላው ሰውነትሽን ታጥበሻል፣ ችግር የለውም። ሰላም አለይኩም ያ ሼክ፣ ምጥ ይጠናብኛል፣ 4 ልጆች አሉኝ። አሁንም ግን ባለቤት እንድወልድ ይፈልጋል። ምጡ ደግሞ ሞት አድርሶ ነው የሚመልሰኝ። ምን ላድርግ? አላህ ይርዳሽ፣ አላህ ይሰብርሽ፣ አላህ ያጥናሽ፣ አላህ ጽናቱን ይስጥሽ። እንደኔ አትውለጂ አልልም። ታዲያ ይሄ አይደል እንዴ ሸሂድ ናችሁ እኮ የተባላችሁት? ለዚህ ነው። ምን ቸገረሽ? ይህንን በዚህ እንዲህ ተጨንቀሽ የምትወልጂው ልጅ ዓሊም ሆኖ ሙፍቲ ሆኖ ሼኽ ሆኖ ነገ ሸፋዓ ሲሆንሽ ሓፊዝ ሆኖ እና አትውለጂ ግን አልልም። አትውለጂ እንደው ይህንን ትታችሁ በፍጹም መውለድ የለባችሁም የሚል እንትን የለኝም። السلام عليكم ورحمة الله وبركاته. ሌላው السلام عليكم. ወአለይኩም ሰላም ሰር ኡስታዝ ጥያቄ ነበረኝ። مرحبا. እንትን በአባት ስም አለመጠራት ወንጀል ነው? አዎ ቁርአን እኮ በአባቶቻቸው ጥሯቸው አለ እኮ። ምን ያሳፍራችኋል በአባት መጠራት አለ እኮ። እንትን ነው እኔ ያደግኩት አክስቴ ጋር ነበረ። አዎ ከዛ እንትን አልካድ ነው ግን እሷ የምትልበት የምታስተምርበት የምትከፍለው ክፍያ የመቸገሮቿ ነበር የልጅ ልጆቿ ማለት ነው። አዎ እነሱ ከነሱ ጋር አንድ ላይ ትምህርት ቤት ሲከፈል አንድ ላይ ሲሆን አባት አንድ ላይ ሲሆን ክፍያው አንድ ነበር፣ ይቀንሳል። አዎ ከዛ በዛ ነው እንጂ ክደነው ምናምን አይደለም። እሱም ይመጣል ምናምን እንደዚህ ያየራለን። የዶክመንቱ ብቻ ነው እንትን ያለው። አላኩል ሐል በየትኛው ምክንያት የአባትን ስም መቀየር ተገቢ አይደለም። አሁን ምክንያቱ አንዱ ይሄ ነው። ሌላው የእንጀራ አባት ጋር የምታሳድግ እናት የዚያኛውን ስም መስማት አልፈልግም ይላል አዲሱ ባል። ሌሎችም አንዳንድ ጊዜ ደግሞ
ይሄው ከማን እንደወለደችው አታቅም። ስለዚህ ዝም ብላ አንዱን ሰው አምጥታ ትሰይመዋለች በሱ ስም ብላ እንዲህ ያሉ ነገሮች ምክንያቶችን ቢመጡ በወለደው ስም ነው። በተለይ በሸሪዓ ተጋብተው የተወለደ ልጅ በአባቱ ነው መጠራት ያለበት። ስለጠላችሁ በሱ እንዲጠራ አልፈልግም ይላሉ አንዳንዶቹ። አይሆንም፣ እንደዚህ ክልክል ነው እንጂ ይሄ አድርጋችሁታል። ከዚህ በኋላ ዶክመንቱን አስተካክላችሁ መኖር ነው ያለበት እንጂ እኔ እንደኔ ያለ አባት ስም ይቀጥሉ ልጆች ብዬ እንትን አለን። ፍርድ ቤትም እዛ እንትን ብለን ለመቀየር ተብሎ ነበር ተባክሮ ነበረ። ከዛ እየተማርኩ ነበር ኮሌጅ ማለት ነው። ከዛ እንዴት አይ ዶክመንቱ ሙሉ መቀየር ስላለበት አሁን እንትን አትበይ ይጨርሳሉ። ጨርሼ አንድ ላይ ጠይቅ ይሻላል ምናምን አሉ። አሁን ጨርሰሻል አይደል? አሁን ጨርሻለሁ። ያው ፈተና ነው የሚቀረው። ችግር የለም በቃ እሱ ያው እስካለሽ ችግር እስከሚያልቅ ድረስ በዚሁ ቀጥለሽ ከዚያ በኋላ ግን ስምሽን አስተካክለሽ ህይወትሽን መኖር ነው ያለባችሁና አላህ ዘንድም ያስጠይቃል እንደዚህ ያሉ ነገሮች ምክንያት ከሌላቸው በስተቀር። እሺ ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ ኡስታዝ፣ ጥያቄ እንትን ቁርአንን ማቀራቸው ልጆች ነበሩና እንትን አሁን አዲስ የሚመጡት ልጆች ትንሽ ባህሪያቸው የሚያስቸግሩ አሉና እንደ በፊቶቹ አሁን ትምህርት ምናምን ለመስጠት ሰዓት ያጥረኛል ከልጆቹ ብዛም ማለት ነው። ብዙ ጊዜ ለብቻ አድርጌ መክሬያቸው ምናምን ብዙም አይስተካከሉምና ነባሮቹም እንደነሱ ማድረግ ጀመሩ። አሁን ማለት ለኔ አበላሹብሽ? አዎ የሚሻለው ልጆቹን መቀነስ ነው ማለት ከኔ ጋር ቢወጡ የሚቀሩበት ቦታ አያጡም ሌላ ቦታ። እሱ ብቻ አይደለም አሁን የነበሩትን ልጆች የሚያበላሹብሽ ከሆኑ ቢያንስ እነሱን እንኳን ማዳን እንድትቺ ልጆቹን አዲሶቹን ጀዛኩሙላህ ኸይር ብሎ ሌላ ጋር እንዲወስዷቸው ማድረግ ነው። አንዳንድ ጊዜ አንቺ አሁን ሌላ ቦታ ያጡም ብለሻል። ሌላ ቦታ ላይ ደግሞ አናገኝም፣ እሷ ብቻ ናት እዚያ ሰፈር ያለችው አስተማሪ፣ እሷ ደግሞ በዛብኝ እያለች ለትንሽ ልጆች ብቻ እንክብካቤ እየሰጠች ያልተቀበለችንም የሚሉ ወይም አልተቀበለንም የሚሉ ስሞታዎች አሉ። ያን ሲሆነው እንግዲህ በአንቺ በሰፈሩ ብቻሽን ሆነሽ ሌሎች የሚያስተምሩ በሌለበት በጣም የሆኑ ልጆች ላይ ትኩረት እየሰጠች ሌሎቹ ሜዳ በልቷቸው ከሚቀሩ ምን ይደረግ ነው? እንደዚያ የሚሆን የሆነ ጊዜ ራስሽን እንትን ብለሽ አስተካክለሽ አጨናንቀሽም ቢሆን እነዚያንም ማስተማር አለብሽ። በልጉ ዐኒ ወለው አያ ነው። ኸይሩኩም መን ተዓለመ አልቁርአነ ወዐለመህ ነው። ፈሊዩበልግ ሻሂዱ ሚንኩም ልጋኢብ ነው። የኔን መልእክት የሰማ ያስተምር ነው ያድርስ ነው። አላህ ይርዳሽ። አብሽሪ ኢንሻአላህ። እሺ ሁለተኛ ጥያቄ ኡስታዝ፣ እንትን ባለቤቴ ብዙ ጊዜ ልጅ እንውለድ ስለው አይፈልግም። የማይፈልገው በርዝቅ ምናምን ሳይሆን ብዙ ጊዜ ልጆቹን ብቻዬን ነው የማሳድገውና ትጎጃለሽ እስከምንረጋጋ ምናምን ነው የሚለው። እሱ ትምህርት ላይ ነው ያለው። ኧረ እሱ ችግር አልነበረውም። እንደው አንቺ በተለይ ፈቃደኛ ሆነሽ አሁን ከአንቺ በፊት ወይም ከረፍት በፊት ነው የሆነ ጥያቄ ነበረ ደግሞ። ሰምቼ ነበረ ስትጠይቀው። እሷ መውለድ ትፈልጋለች፣ እሱ መውለድ ይፈልጋል፣ እሷ አትፈልግም። ምጡን ፈራሁት፣ ምጡ እንዴት እችለዋለሁኝ፣ ሞት አፋፍ አድርሶ ነው የሚመልሰኝ እያለች ነበር። አንቺ ደግሞ መውለድ ማሳደግ ችግር የለብኝም እያልሽ እሱ ለአንቺ አዘንኩ ብሎ ነው ማዘኑ። ጀዛሁላህ ኸይር። ግን ትውልድን ወደ ማስቀረት የሚደርስ እዝነት አይባልም። አላሁ አርሐሙ ራሒሚን፣ የአዛኞቹ አዛኝ አላህ እኮ ነው። አላህ ነው እንድትወልዱ ያደረገው እኮ። በእናንተ አማካኝነት ነው ትውልድ የሚቀጥለው እኮ። ስለዚህ ይሄንን በተለይ እናንተ መስዋዕት እንከፍላለን እያሉ ወንዶቹ እንቅፋት የሚሆኑት ነገር በኢስላም የተከለከለ ነው። ነቢዩ ዓለይሂ ሰላቱ ወሰላም
ወላድ ሴቶችን አፍቃሪ ሴቶችን ፈልጋችሁ አግቡ ነው ያሉት። ወላድ መሆኗን አጣርታችሁ መውለድ አለባት፣ ምትወልድ ልጅ ነች። ፈኢኒ ሙካሲሩን ቢኩም ልኡመም የውም አልቅያማ የቂያማ ዕለት በእናንተ ከነቢያቶች ጋር እፎካከርባችኋለሁ፣ እወዳደርባችኋለሁኝ። እኔ ብዙ ልጅ ይዞ የመጣ ብዙ ትውልድ ያፈራ ብዙ ቁርአን የሐፈዙ ቁርአን የቀሩ ልጆችን የሚያመጣን ሰውና ሸቤ እንዳይበላሽ ምን እንዳይበላሽ ምበላው የለኝም አባይ ለራሱ ማደሪያ የለው ምናምን እያለ ያልሆነ ያረጀ ተረት እየተረተ ትውልድ ሳይተካ የሚሄድ ሰው እኩል አይደለም ነብዩ ጋር አለይሂ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረ። እሺ ሴቶች ሰላት ሲሰግዱ እስከ ቁርጭምጭሚት ድረስ ነው ቀሚሱ የምንሰግድበት። ከዛ በታች ያለውን በካልሲ ሸፍኖ መስገድ ይቻላል? አዎ መስገድ ነው ያለባችሁ። አስሉማ መሸፈን ነው ያለበት። ከቁርጭምጭሚት በታች ያለው ተገልጦ ቢሰገድ ይፈቀዳል ወይ አይፈቀድም ወይ? ሶላቱ ባጢል ይሆናል አይሆንም ወይ ነው እንጂ ሸፍናማ ብትለብስ ጥሩ ነው። ካልሲ መልበስ ችግር የለውም ማለት ነው። ካልሲ ብትለብሽ ወይ ረጅም ልብስ ለብሰሽ ሱጁድ ስታደርጊም ሩኩዕ ስታደርጊም የማይጋለጥ ልብስ ልትለብሽ ልትሰግጂ ትችላለሽ። ይሄ መስገጃው እንትኑ የለውም። አሁን ይሄ ምንድነው ረጅም ሸርሸፉ እሱ አሁን ዝም ብለው ቢሰግዱበት እግራቸው አይገለጥም። ግን ይሄ የምትወጣበት ቀሚስ ከሆነ ሩኩዕ ስታደርግ ሊጋለጥ ይችላል ነው እንጂ አስሉ መሸፈን ነው ጥሩ። ስንወጣስ ደግሞ አሁን ጅልባብ ለብሰን በካልሲ ከቁርጭምጭሚት በታች አንድ ስንዝር ቀሚስ ካረዘመ ይላሉ። ችግር የለውም በካልሲ መውጣት ይቻላል። ያው ሰውነቷን በካልሲ ትሸፍናለች። በካልሲውማው እንትኗን የማያሳይ ከሆነ ብዙ ሰውነቷን የማይገልጽ ካልሲ ከሆነ ምንም ችግር የለውም። ከፍ ካለ ሌላ አክት ማሳያ ስለሚሆን ልብሱ ባጠረ ቁጥር ችግር ነው። ግን ልብሱ በእግሯ ልክ ሆኖ ከዚያ እንደው ስትንቀሳቀስ እንዳይታይ በካልሲም መሸፈን ከቻለች በጣም ጥሩ ነገር ነው። ይሄ ራሳችሁን ደበቃችሁ። እሺ ጥያቄ ደግሞ ምግብ ስንበላ በልተን ከጨረስን በኋላ የጀማዓ ሰደቃ ሲባል ለአሟቶች ይደርሳል ይባላል። አንድ ሰው ሲበላ ማለት ነው። እንደዛ ከተባለ መጨረሻ ላይ ለአሟቶች ይደርሳል ብለው ያስባሉ። ይቻላል? አረ ደግሞ ያንቺ አዲስ ነው። እኔ የማውቀው ከመበላቱ በፊት ነው። ደግሞ ምግብ ላይ አይደለም። እኔ ቡና ላይ ነው ሲሉ የምሰማው የነበረው። የቡና ቁርሱ ሲመጣ እንደዚያ ሲባል ሰማ ነበር። ሰደቃው ለሊላህ ሷቡ ለጀሚዕ አልአምዋት እያሉ ሲሉ ሰማ ነበር። አንቺ ደግሞ ከተበላ በኋላ አልሽ። እኔ ከተበላ በኋላ አይደለም። ሁሉም ግን እንደው ሰደቃ ማለት እውነቱ ለአሟቶች ለመሰደቅ ፈልጎ ከሆነ በአፉ እንደዚያ መናገሩ ሳይሆን ለተቸገረው ሰው ሰጥቶ ይሄ አጅር ለሞተው አባቴ፣ ለሞተችው እናቴ፣ ለሞተው ወንድሜ፣ ለዘመዶቼ ለጀሚዕ አምዋት ሙስሊሚን ሊደርስ ብሎ መሰደቅ ይቻላል። በጣም የተቀደሰ ስራ ነው። የሞቱት ዘመዶቻችን የሞቱት ወገኖቻችን ሙስሊሞቹ ከኛ የሚፈልጉት ነገር አሁን ሰደቃ ነው። ከኛ የሚፈልጉት እስትግፋር ነው። ከኛ የሚፈልጉት ዱዓ እንድናደርግላቸው ነው። ስለዚህ 50-60 በሬ አርዶ አብልቶ ይህንን ሁሉ ለአሟቶቹ ሰደቃ ይሁን ይድረስላቸው ቢል ምንም የሚከለክለው ነገር የለም። ትልቅ አጅር ነው። ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ማለት ነው። ጀዛከላሁ ኸይር። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሄሎ ሰላም አለይኩም። ወአለይኩም ሰላም። አይዋ ጥያቄ ለመጠየቅ ነበር። መርሐባ። የሆነ ዕቃ ማለት ነው። ሄሎ ንገሪኝ፣ ዕቃው ምን ሆነ? እና አደራ ላይ የሆነ መኪና እየተጓዝን የሆነች ልጅ ናትና እንተዋወቅም ያዥልኝና እመጣለሁ አለችኝ። ከዛ ስጠብቅ ቀረች። አድራሻዋን አላውቅም።
ከዛ ስትቀር እቃውን ይዤ መጣሁና አመት ሆነው ሻንጣ ነው የተሆነ ልብስ ነገር ማለት ነው። እና በጣም ምን ማድረግ አለብኝ? እስቲ አሁን ምናልባት ይሄ እንደማስታወቂያ ሆኖ እየሰማችሽ ከሆነ የጠፋባት ስሟንም አታውቂም? አላውቅም ወላሂ። የት ከሳዑዲ ነው? አዎ የሆነ የጉዞ ሻንጣ ነው። የተወሰነ ልብስ ነው ያለው። አድራሻ ይኖረዋል ብዬ የማየሁት ውስጥ ሊኖረው አልቻለም። አጣሁኝ። አላጻፋችም ላው ላይ ያንቺን ነው ያጻፈችው። ለዚያ ለሚዛን ለማሳለፍ ነው። ችግር ነው። እኔ እንደዚህ ያለ ነገር አይቻለሁ። ብዙ ሰዎች ሲቸጋገሩ እንደዚሁ ጠብቀሽ ሽጠሽ ለአህል ኸይር ለማን ነው ለኸይር ቦታው ጂአዊላት እሺ ብሩ በብር ሽጬ ማለት ነው። ሽጠሻ ወይም ልብሱን ወሰተሽ የሚለበስ ከሆነ ለምስኪኖች አልብሰሽ እንትን ማድረግ ነው። እሺ جزاكم الله خير. بارك الله فيك. الله يحفظك. السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. مرحبا. أفريكا تي في. أو. السلام عليكم شيخ. وعليكم السلام ورحمة الله وبركاته. አንድ ጥያቄ ነበርኝ። እሺ ጥያቄ ያው አሁን ኢትዮጵያ ላይ በቀብር ላይ ሰው ሲሞት ቀብር ላይ ቀብር ላይ አላህ ወደ ጉድጓድ እስኪገባ ድረስ ቁርአን የሚቀሩ ነገሮች አሉ። የሚቀሩ ሰዎች አሉ፣ በብዛት ይቀራሉ። አንዳንዱ ደግሞ አሁን አይቀራም ለምን ትቀራላችሁ ብለው ግብ ግብ ይዛሉ። አሁን በይበልጥ ኢትዮጵያ ላይ በተለያዩ አካባቢዎች እያየሁ ነው ይናል ወይ ዝክር ነው የሚደረግላቸው በሚል ይሄ ከፍተኛ ጭቅጭቅ ይታያል። አብዛኛው ሰው ደግሞ እያየሁት ያለው ቀብር ላይ ወደ ዳር ተሰብስቦ በማውራት ላይ ብቻ ነው የተሰለፈው። አብዛኛው እንደው በብዛት ቆሞ ነው የሚያወራው፣ ሌላ ወሬ ነው የሚያወራው ቀብሩ ጋር መጥቶ። እነኛ ሰዎች ይሄ ከጥንትም ጀምሮ ለህድ ሲገባ ከላይ በደንብ ይቀራሉ፣ ምን ይላሉ፣ ሰላዋት ያወርዳሉ፣ ምን ይላሉ። ይሄ ነገር እንዴት ይታያል? አትቅሩ የሚሉ ኃይሎች ደግሞ እየተፈጠሩ መጥተዋል። ይሄ ነገር ከሸሪዓውም አንፃር ከዲኑም አንፃር እንዴት ይታያል ነው አንደኛው ጥያቄ። ጀዛከላሁ ኸይር ባረከላሁ ፊክ። ሁለተኛው ጥያቄ ደግሞ አዳምጠኝ ይሄንን መልስ። በመሰረቱ የቁርአን መቅራት ልምዱ አዲስ አይደለም። በጣም በሁሉም ማለት ይቻላል ሲቀራ ነው የነበረው። ይቀራሉ፣ መሻይኾችም ባሉበት ትላልቅ ሰዎችም ባሉበት ሲቀራ ነው የኖረው። ግን መቀራቱ ተገቢ ነው አይደለም፣ እሱ የዑለማዎች ጉዳይ ነው። አለመቀራቱ ነው የሚበልጠው። ቀብር ላይ ነብዩ አለይሂ ሰላቱ ወሰላም ሞተው በእሳቸው ላይ ቁርአን አልተቀራም። ነብዩ አለይሂ ሰላቱ ወሰላም እያሉ ብዙ ሱሐቢ ሞተው እነዚያ ሱሐቢዎች ቀብር ላይ ተገኝተው ቁርአን ቅሩላቸው፣ ያሲን ቅሩላቸው፣ ተባረክ ቅሩላቸው፣ ሰለዋት በሉላቸው አላሉም ነብዩ አለይሂ ሰላቱ ወሰላም። እኔ መቀራት የለበትም የሚለውም ሰው ማስረጃ አውጥቶ አስተምሮ ነው እንጂ ግብ የምትላት ቃል ናት የጠላዋት። ይሄ መኻለፍ መጨቃጨቁ ከዕልም ጋር ሆኖ ነው መሆን ያለበት። መቀራት ነበረበት ወይ? እኔ ፉቃሃዎችም ሲከለክሉ ነው የማውቀው። ቀብር ላይ ቁርአን አይቀራም ይላሉ የኛ የሐነፊያ ፉቃሃዎቹ። ቁርአን አይቀራም ነው የሚሉት። አንዳንዶቹ ሙተአኽሮቹ ይቀራል ብለው ያስተማሩ ሰዎች አሉ። ለማንኛውም የሚቀራው ሰውም አትቅራ የሚለው ሰው ጋራ መጣላት መጨቃጨቅ የለበትም። የማይቀራው ሰው ደግሞ ለምን ቀራችሁ ብሎ ያዙ ይልቀቁኝ ማለት የለበትም። ማስተማር ነው ያለበት። ለምን ትቀራላችሁ? የቀደምት ሸኾች ሲቀሩ ስላየሁ ብሎ አንዱ ሰው ሊቀራ ይችላል። ለምን አትቀሩም የሚለው ነብዩ አልቀሩም፣ አቡበክር አልቀሩም፣ ዑመር አልቀሩም። ያ ሁሉ ሱሐባ ሲያልቅ፣ ያ ሁሉ ሙስሊም፣ ያ ሁሉ ዑለማ ሲሞት በዚያን ጊዜ ማን ነው የተቀራለት? እንዲያውም ነብዩ አለይሂ ሰላቱ ወሰላም ያሉት እስተግፊሩ ሊአኺኩም ፈኢነሁ ልአነ ዩስአል፣ ወንድማችሁ አሁን እየተጠየቀ ስለሆነ ምህረት ለምኑለት፣ ዱዓ ይደረግለት ነው ያሉት። ጀናዛ ሰግደን ሂደን እንኳን ቀብረ ነው ለሕድ ሲገባ
አፈር እየመለስነ እኛ ልንመለስ ስንል ወዲያውኑ መለከል ማን ነው ነኪርና ሙንከር ቀርበው እየጠየቁት ነው ያሉት። ስለዚህ እዚያ ጥያቄ ላይ አላህ ጽናት እንዲሰጠው ዱዓ አድርጉለት ነው ያሉት ነብዩ አለይሂ ሰላቱ ወሰለም። እና በዚህ መልኩ ተመልከቱት ማለት ነው። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ኡስታዝ፣ አንድ ፈተዋ ጥያቄ ነበረኝና የአንድ ቢሮ የግዢ ሰራተኛ ነበርኩ። ያው እንደ ሸሪዓችን ያው ሀዲያ መቀበል አይቻልምና ከአሰሪ ከሆነ ውጪ እንደ ሙስና ስለሚሆን አሁን ባለው ቋንቋ አንድ ጊዜ ተቀብዬ ነበርና እንዲሁ ፈትዋ ጠይቄ ብሩን ሳልጠቀም ለታመመ ሰው ሰጠው። ጀዛከላህ ለሰጠኝ ሰው ያው እንደማልቀበልም ነገርኩ። የሰጠኝንም ገንዘብ ያዋልኩበትን ነግሬው ነበረ። ከዛ ግን ኦልሞስት ከ6 ነው ከ5 ወር በኋላ ከወራቶች በኋላ አዲስ አመት ኢትዮጵያ ሲገባ ለአዲስ አመት ብሎ ብር ላከልኝ እንደዚሁ አካውንት ሄደኝ። እሺ አሁን ይሄን ብር መመለስ ነው መጠቀም የምችለው? እንዴት ነው የምችለው? ለምን መለሰልህ? ለምን ላከልህ? ደግሞ መልሶ ለምን ላከልህ? አዲስ አመት ብሎ ነው ላከልኝ። ያው ታዲያ ስጦታ ቢልክልህ ምን ችግር አለው? ወይስ ያው ከዚህ በፊት በዚህ ግንኙነት ስለነበረ ለሱ ፈርቼ ነው? አይደለም እኔ ሌላም ፈራሁልህ። አንተ ከስተመር ስለሆንክ ለቀህ እንዳትሄድ እያባበለህ ይሆናል። ያው እኔ ያው ከሱ ጋር ገዛ ስለነበረ እኮ ያቺን እንዳልሄድበት ይሆናል። ደንበኝነቱን ለማስቀጠል ሊሆን ይችላል። ወላሂ እኔ መቼም ይሄ በጣም ከብዶኛል። አንተ እሱ ስላደረገልህ አልሄድም ብለህ ሌላ ጋር መግዛት እየቻልክ የቀነሰ ነገር እያገኘህ የፈለገው ይሁን እሱ እኮ ስጦታ እየሰጠኝ ነው እንዲህ እያደረገኝ ነው ብለህ የምታስብ ከሆነ አንተ ነህ ስህተቱ። እሱ ደግሞ የሚያውቃቸውን ሰዎች እንደዚህ እየሰጠ እያባበለ ወደ ገበያው ቢያመጣ ይህን ያህል የሚያስከለክለው ነገር የለም፣ ሐቁን እንዳያስትህ እንጂ። አላሁ አለም። ያው ብዙ ጊዜ ዕቃ ገዛዋለሁ። ያው ዕቃ ስለገዛሁት አይደለም ከዛ በኋላ የሚልክልኝ። ያው አንድ ጊዜ ብቻ ነው ያው በአዲስ አመት ሐሳብ ነው የላከልኝ እንጂ ስለገዛዋለሁ ስለገዛው አይደለም። ግን ወደፊትም ያን ደንበኝነትህ እንዳታቋርጥ ያው ወዳጆች ነን ለማለት እንትን ሊሆን ይችላል ነው። ይሁን ጀዛከላህ ኸይር። ስለዚህ ብሩን ምን እናድርገው ጋሽ? እንመልስ? ኧረ አይመስለኝም። አይን ያህል አይደለም። አንተ ስለላከልህ ብቻ ከሱ ጋር የሚለውን ነገር የተለየ እንትን አታድርገው ለማለት ነው። እሺ ጀዛከላህ ኸይር። ባረከላሁ ፊክ አላህ ይحفظك። ጀዛኩሙላህ ኸይር ባረከላሁ ፊኩም። የዛሬው ቀን የጥያቄና የመልስ ፕሮግራማችንን እዚህ እናቆማለን። የሚቀጥሉት ቀኖች የሚቀጥሉ ጥያቄዎችን ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.